ዜማ ወጥበብ ዜማ ልሳነ ግዕዝ ለቅድስት ቤተክርስቲያን ብሎም ለሀገራችን ኢትዮጵያ ትልቅ ታሪካዊ ማህበራዊና ስነ ጽሑፋዊ አስተዋጽኦ ያለው ሲሆን አሁንም በቤተክርስቲያናችን ሃይማኖታዊ አገልግሎቱን በመከወን ላይ ይገኛል። ቤተክርስቲያኗ የኢትዮጵያን ጥንታዊ ቋንቋ ተጠቅማ ስርዓተ አምልኮዋን በግዕዝ ስለሰነደችው ማህሌት የሚቆመው በግዕዝ ነው፣ ሰዓታት የሚቆመው በግዕዝ ነው፣ ኪዳን የሚደረሰው በግዕዝ ነው፣ ቅዳሴው፣ ፍታቱ፣ ክርስትናው፣ ሌሎችም አጠቃላይ ስርዓተ አምልኮ የሚፈጸሙት በግዕዝ ነው። ስለዚህ ያኔ ተገይቶ ለመሳተፍ ምስጢሩን ለመረዳት አሜን ለማለት የሚመቸው እንግዲህ እፎ ይብል አሜን ላይ ላይ ኩቶ ተከላል ቅዱስ ጳውሎስ አንተ እሱ በማያውቀው ቋንቋ የምትናገር ከሆነ ተረግመው ተመርቀው ስለማያውቅ አሜን አይቀበልህም ምን እንደምትል ስለማይገባው ይላልና ተንሥኡ ለጸሎት ሲል እግዚኦ ተሳሃለን ለማለት የተንሥኡ ለጸሎትንም የእግዚኦ ተሳሃለን ትርጉም ማወቅ ያስፈልጋል። በማህሌቱም በሌላውም በኪዳኑም እንደዛው ምዕመናን በበለጠ ካህናቱ የሚሉትን እነሱም የሚሉትን ድርሻቸውን ባወቁ ቁጥር በአግባቡ ይረዱታል። የሚደርሰውን ቃል እግዚአብሔር ሩቅ አይሆኑም። ምክንያቱም ቅድም እንዳልኩት ይሄ በተለይ ዜማ ነክ የሆኑ ነገሮች በሙሉ በግዕዝ ናቸው። አማርኛ ነገሮች እንኳን ማነው ንባቦቹ በብዛት ወደ አማርኛ እየተተረጎሙ በቅዳሴው መካከል በአማርኛ ነው የሚነበበው። ብዙዎቹ ለመናን ቅርብ እንዲሆኑ በሌሎቹ ቤተክርስቲያን ቅድም እንዳልኩት የአንድ ቋንቋ ጥገኛ ስላልሆነች በትግራይ አካባቢ በትግርኛ፣ በኦሮሚያ አካባቢ በኦሮምኛ ይቀደሳል፣ ሌላም ማለት ይደርሳል ንባቡ። ዜማው ግን ግዕዝን ተከትሎ የመጣ ስለሆነ ያ ቢቀየር በትክክል ስለማይመጣ በዜማ የሆኑ አገልግሎቶችን በሙሉ ተረድቶ እየሰሙ እያደመጡ ለመገልገል የበለጠ በጣም ቅርብ ያደርጋል። ሰው ደግሞ የሚያውቀውን ነገር ነው ሲለው ደስ የሚለው አብሮ ሲያዜም። በእውነቱ አሁን ምዕመናን በዚህ በዘመነ ጽጌ እንግዲህ ጽጌ ዘመን አልፏልና በዘመነ ጽጌ ብዙ ምዕመናን ማህሌት ያድራሉ እና ያው በዜማው ተመስጠው እልል ይላሉ። የበለጠ ግን የማህሌት ጽጌውን ትርጉም ቢያውቁት ኖሮ የሚጸነጸለውን ዚቅ እና ወረብ ትርጉም ምስጢር ቢሰሙት ኖሮ ደግሞ የበለጠ ደስታቸው ይጨምራል። አሁን የሚያሸበሽቡት ሊቃውንት ካህናት እጽፍ ነው እንትናቸው ማለት ነው። ምስጢሩን ይሰሙታል፣ በምስጢሩ እየተደነቁ በዜማው እየተመሰጡ ነው። ምዕመናን ማህሌት ቁመው ሲያድሩ ከግዕዝ ሩቅ ስለሆኑ በዜማው ብቻ ነው የሚመሰጡት። ምስጢሩን ትርጉሙን ብሂሉን አብረው እንደ ካህናቱ ቢረዱት የበለጠ በትክክል ለመረዳት ቅርብ ይሆናሉ እና ማንኛውም ኢትዮጵያዊ ሊማረው የሚገባ ነው ቋንቋ ስለሆነ ደግሞ የኢትዮጵያ ቤተክርስቲያን ብዙ አገልግሎት በግዕዝ ስለምትሰጥ የኢትዮጵያ ቤተክርስቲያን አማኞች ምስጢራት የሚፈጸሙበት ስለሆነ የበለጠ አማኞች በአግባቡ ቢረዱት። በተለይ ደግሞ አገልጋይ ሲሆን እንግዲህ ሃይማኖት በማንኛውም ቋንቋ ይገለጻል፣ ግን መጀመሪያ የተገለጸበት እንደ ኦሪጂናል ይሆናል እና አንዳንዱ ወደ ሁለተኛ ቋንቋ ወደ ሶስተኛ ቋንቋ ልተርጉም ሲባል አቻ ቃል ይጠፋና ቀዳማዊ አቅሙን የሚያጣበት ጊዜ አለ። ስለዚህ ግዕዝን ማወቅ የበለጠ በትክክል ምስጢሩን ለመረዳት ያግዛል። ምን ጊዜም ይሄ በየትኛውም ቋንቋ ያለ አንድ ድርሰት መጀመሪያ በግሪክ ከተደረሰ ወደ ሆነ ቋንቋ ሲተረጉም መጠነኛ የሚያጣው ነገር አለ፣ ሐሳቡ አይፈርስም ማለት ነው። መጀመሪያ በዕብራይስጥ ከተገለጸ ወደ ሌላ ሲተረጎም የሚያጣው ነገር አለ። ለምሳሌ እኛ እንዲህ ስለሆነ ቀጥታ ያመጣናቸው ቃሎች ለምሳሌ ኦርቶዶክስ እንዳለ ከግሪክ ነው ያመጣ። ሲተረጎም ሁለት ቃል ሶስት ቃል የመሆን ጠባይ ስላለው ነው። እንዲህ ያሉ ብዙ ነገሮች አሉ። ለምሳሌ ኦርቶዶክስ ርትዕት ሃይማኖት፣ ርቱ አምልኮ፣ ርቱ አስተምሮ ማለት ነው። አሁን እንዲህ ያለ ሶስት ቃል ከመናገር ኦርቶዶክስ በሚጠቀልለው ስለዚህ እንዳለ ግሪኩን ያመጣ ነው ማለት ነው። እና እንደዚህ ያሉ በግዕዝ የተቀመጡ ደግሞ ወደ አማርኛ ሲተረጎሙ አሻሚ የሚሆኑ 3-4 ፍች የሚወጣቸው ቃላት አሉ። እነዛን አሻሚ ያልሆነውን ኦሪጂናሉን ለማወቅ በተለይ ለአገልጋዩ፣ ለካህኑ፣ ለሰባኪው የበለጠ አማርኛውን አይቶ በትክክል ሐሳቡ መረዳት ሲያቀተው ሄድ ብሎ ግዕዙን ለመረዳት ለአገልጋዩ ለተገልጋዩ ምንም ጥቅሙ በጣም ጽፍ ድርብ ነው።
ሁሉም ሊማሩ ያስፈልጋል። ሁሉም እያንዳንዱ አሁን ይሄ በተለይ ችግር የሆነውም የግዕዝን ይሄ ቤተክርስቲያን ውስጥ ያለውን ይሄ ቋንቋውን ለቀሳውስት ለዲያቆናት ለመምህራን ብቻ ይሄ ቤተክርስቲያን ውስጥ ይሄ ለአገልግሎት ሱታፊ ለሚያደርጉት ብቻ መስጠት ነው። አሁን ይሄን ችግር እየፈጠረብን ያለው ማለት ነው። እና ሁሉም ሊማረው ያስፈልጋል። አንድ በአገልግሎት ውስጥ አሁን ምእመናን እዚያ ቅዳሴ ውስጥ ቁጭ ብሎ ዓለም ውስጥ ገብቶ ሌላ ስራ ከሚሰራ በተመስጦ ረቂቅ የሆነው ሐሳብ ደግሞ አካላችን ሐሳብ ነው የሚፈልገው መመሰጥ ያስፈልጋል። ለምሳሌ ካልበላን እንደማንኖር ሁሉ አይምሮ ምን ይፈልጋል? ምግብ ይፈልጋል። የአይምሮ ምግብ ምንድነው? ሐሳብ ነው። በሐሳብ መመሰጥ ይፈልጋል። እና ምእመናንም በአገልግሎታቸው እንዲመሰጡ በተለይ ይሄ ሲያውቁ ደግሞ ይሄ በአገልግሎት ውስጥ አሁን በዲቁና ይሄ በማዕረጋተ ክህነት እያገለገሉ ያሉ ካህናትም ካሉ ቀሳውስትም ካሉ ምእመናንም ካሉ ገብቷቸው እየተረዱ እየተመሰጡ እንዲያገለግሉ የግዕዝን ቋንቋ ሊማሩ ይገባል ማለት ነው። ካልሆነ የምስጢራት የዜማ አድናቂ ይሄ ድምጽ ብቻ ነው እንትን ብለን የምንመጣው። በእርግጥ እግዚአብሔር ቸር አምላክ ነው፣ በዚያ ውስጥም ይባርከናል። ግን ከምንም በላይ ደግሞ እኛም ይሄ ተመስጦ እንዲኖር መማር ያስፈልጋል። እንደ ቅዱስ ያሬድም የተመሰጡበት ቋንቋ ወደ ዓለም መላእክት ይሄ አገልግሎቱ ሰማያዊ ነው። ቤተክርስቲያን ይሄ እያንዳንዱ የሚሰጠው አገልግሎት ነገ በዓለመ ነፍስ የምንኖረውን ነው ማለት ነውና ይሄንን እነ ቅዱስ ያሬድ የተመሰጡበትን አባቶቻችን እያለቀሱ እኔ አሁን ትዝ ይለኛል እነ የኔታ መፍቀሬ ጥበብ ሲያስቀድሱም እየደንባቸው ይቀድማቸው ነበር። ሲያነቡም እንደዚሁ ማህሌት ሲቆሙም እንዲሁ እና እኔ የግዕዝ ቋንቋ ቅኔ ከምን ሆነው ነው ምንድነው የገረማቸው ነገር ነበር ማለት ነው። እና ለካ የሚገርም ሐሳብ አለበት ማለት ነውና ስንረዳው ይሄ ተመስጦ ይሄንን ያክል ነው ማለት ነው። እንግዲህ ምክንያቶች ብዙ ናቸው። እንደተባለውም ውጮች በጣም ቆይተዋል ከኛ። ለምሳሌ በጀርመን የተደራጀ አካዳሚካሊ የኢትዮጵያን ስተዲ የኢትዮጵያ ጥናት ማዕከል ተቋቋመው በጣም ቀደም ብሎ 17ኛው ክፍለ ዘመን ከ1624 እስከ 1704 የነበረው ኢዮብ ሉዶልፍ የሚባለው መጥቶ ኢትዮጵያ ላይ ብዙ ጥናት አጥንቶ ሄዶ በሱ ስም የሚጠራው ኢዮብ ሉዶልፍ የሚባለው የጥናት ማዕከል አሁን ጀርመን ዩኒቨርሲቲ ላይ ከ17ኛው ክፍለ ዘመን ጀምሮ ጥናቱ እየሄደ ነው። ከዛ ባለፈ ግን አሁን በጣም ብዙ ሀገራት በደርዘን የሚቆጠሩ ሀገራት በአሜሪካም ውስጥ በአውሮፓም ውስጥ በእስራኤልም በተለያዩ ሌሎችም ዩኒቨርሲቲዎች ግዕዝ ይጠናል። ኢትዮጵያን ስተዲ ቀደም ብሎ የተጀመረው ያው ዓላማው የነሱ በተለይ ወደ ኢትዮጵያ ሊመጡ የሚፈልጉ ጎብኚዎች ለምሳሌ ቀደም ባለው ጊዜ ፖርቱጋሎች መጥተው ከተመለሱ በኋላ የሚመጡት ሰዎች ያኔ ዓላማው በብዛት ሃይማኖታዊ ነገር ይበዛበት ነበረ። ጆሲስት የሚባሉት ኢየሱሳውያን የሚባሉ ካቶሊክን ሆነ ያው ለማስረጽ የሀገሪቱን ቋንቋ አውቆ ማምጣት ያስፈልጋል እና ጣሊያንም ላይ እንደዛ የታቋቋሙ ነበር። ግዕዝ አማርኛ የሚጠናበት ማዕከል እዛው ኢትዮጵያን ቋንቋ እንተው ነበር ይመጡ የነበሩት እና አንዳንዶች ሲመጡ አቀላጥፈው ይናገራሉ ግዕዝ አማርኛ። ለዛ ኢትዮጵያ ደግሞ መጥተው ሲያዩት በጣም የተለየች ሀገር ናት። የማህበረሰቡ ስነ ልቡና በጣም የተለየ ነው። አሳሰቡ የተገነባበት አንድ ወጥ ነገር እንዳለው ያውቃሉ። ይሄን በትክክል ለመረዳት ይሄ ግንባታ የተፈጸመበትን መልእክት የተላለፈበትን ቋንቋ ማወቅ ጠቃሚ ስለሆነ ኢትዮጵያን ለማወቅ መጀመሪያ ያን አጥንተው ይመጣሉ እነሱ። ከዛ በኋላ እኮ ነው አሁን በገፍ በርካታ መጻሕፍቶቻችን ይሄዱት። ለምሳሌ እንግሊዞች ከአፄ ቴዎድሮስ ጋር ጦርነት ባደረጉ ጊዜ
ለጊዜው የሚመስለው የእስረኛ ልውውጥ ምናምን አፄ ቴዎድሮስ ላይ መቅደላ ያሰሯቸው ሰዎች ምናምን እስረኛ አስፈትተው አይደለም ይዙ በጣም አንድ ሴንተር ላይብራሪ ሊያቋቁሙ አፄ ቴዎድሮስ የሰበሰቡት መጽሐፍ በሙሉ ጭነው ነው የወጡት። እዛ ውስጥ የሆነ ነገር እንዳለ ያውቃሉ ማለት ነው። ብዙ ምስጢር እንዳለ ያውቃሉ። አሁን በዓለም ደረጃ ተበትነው ልክ እንደኛ እንደ ኢትዮጵያውያን ሁሉ ብዙ ኢትዮጵያዊ ስደተኛ እንዳለ ስደተኞች በርካታ መጻሕፍት አሉ። ላይጠቅማቸው አይወስዱትም። የኛ ዩኒቨርሲቲዎች እኮ ትናንት ነው አዲስ ዩኒቨርሲቲ በማስተርስ እና ፒኤችዲ ደረጃ ፊሎሎጂ ይሰጣል፣ ጥቂት ነገር ማለት ነው። ከዛ ውጭ ግን አክሱም ዩኒቨርሲቲ፣ ወሎ ዩኒቨርሲቲ ጀመሩ በዲግሪ ደረጃ። አሁን ደግሞ ባህር ዳር ዩኒቨርሲቲ፣ ጎንደር ዩኒቨርሲቲ፣ ማርቆስ ዩኒቨርሲቲ ጥሩ ቀጥለዋል። ባህር ዳር ዩኒቨርሲቲ ማስተርስም አለው። አሁን ፒኤችዲ ሊጀምር ነው አሁን ማለት ነው። ይሄ አሁን ወሎ ዩኒቨርሲቲ እኔ ራሴ ከአቋሙ ሰዎች አንዱ ነኝ ማለት ነው። አይ ቲንክ 2009 ምናምን ነው ሀሳቡ ተነስቶ 2010 ፕሮግራሙ የተጀመረው ወሎ ዩኒቨርሲቲ። አሁን ሌሎች ደግሞ በዛ በኋላ ናቸው። አክሱም ነው ትንሽ ከኛ አንድ ቀደም የሚለው። ሌሎቹ ግን ቅድም እንዳልኩ ከ17ኛው ክፍለ ዘመን ጀምሮ የግዕዝን ጥቅም ተረድተው ግዕዝ የሆነ ሃይማኖት የኦርቶዶክስ ሃይማኖት ነው ምናምን ሳይሉ በግዕዝ ያሉ ጠቃሚ ሰነዶች እንዳሉ ተረድተው በኢትዮጵያ ያሉ ጠቃሚ ሀብቶች እንዳሉ አውቀው ቀደም ብለው ጥናት ጀምረዋል። በኢትዮጵያ የተሰጠው ትኩረት ምንድን ነው? እንግዲህ ነገሩ በጣም ውስብስብ ነው። ትኩረቱ እንዲያንስ ወደ ኢትዮጵያ ዘመናዊ ትምህርት በጣም አጭር ነው። እርግጥ እንደው 1901 ወይም 1900 እንደ መጀመሪያ አካባቢ ይባል እንጂ ዘመናዊ ትምህርት በኢትዮጵያ ሰፋ ብሎ የሄደው ከሁለተኛው የጣሊያን ጦርነት በኋላ ነው። ያ ማለት ከ1935 በኋላ ማለት ነው። ጠንከር ብሎ የሄደው ያን ትምህርት ይመሩት የነበሩት ደግሞ እነዚያ አውሮፓውያን ኢትዮጵያን በቀኝ ግዛት መያዝ ፈልገው አልሳካላቸው ያሉ ናቸው። ስለዚህ ኢትዮጵያ እጃቸው ገባች። ዛሬ ገና ኢትዮጵያ እጃችን ገባች አሉ ይባላል። ንጉሱ አስተምሩልን ስርዓተ ትምህርት ቀርጻችሁ። ንጉሱ ቀና መስለዋቸው፣ ፈረንጆች ተንኮል ማይሰሩ መስለዋቸው በቀና የሚያስተምሩ መስሏቸው ነበርና አስተምሩልን ሲሏቸው በቃ ዛሬ ገና ኢትዮጵያ እጃቸው ውስጥ ገባች አሉ። መጡ። ለነሱ በሚሆን መንገድ ስርዓተ ትምህርት ግዕዝ ወደ ጀርባ ተባለ። ያውም ከዛሬው ሻል ያለ በአንደኛ ደረጃም በሁለተኛ ደረጃም በመጠኑ ግዕዝ ይሰጥ ነበር። ግን ያው እንደ ጥገኛ ሆኖ ነው ቀጠለው። ነባር ትምህርቶች ገለል ብለው አዲስ ትምህርት ነው የተጀመረው። በቃ አዲስ ቡቃያ ሆኖ ትምህርቱ ይኸው እስካሁን ድረስ አዲስ ነው። ሰው ምንም አዲስ ነገር ልንሰራበት አልቻለም። ሁሌ እንደሚነገረው ያው ኮምፒውተር አልሰራንበትም። ኮምፒውተር ለመጠቀም ብቻ የሚያበቃ ስልክ ለመጠቀም መኪና ለመንዳት የሚያስችል እንጂ እና ይሄ ዘመናዊ ትምህርት ሲጀመር እነዛ ሰዎች ስለሆኑ ነባሩን ትምህርት ገፉት። ለነዛ ለመጀመሪያ አካባቢ ለነበሩ ተማሪዎች ጥንታዊ ነገር እንዲጠሉ አደረጓቸው። ጥንታዊ ነገር እንዲጠሉ። ጥንታዊ ነገር በጣም ኋላ ቀር፣ በጣም ወደ ኋላ የጎተተ ቋንቋ ወደ ኋላ ሊጎትቱ አይችልም። ቋንቋ ማንኛውም ብዙ ዓለማት አሉ በራሳቸው በነባር ቋንቋቸው ያደጉ። ቋንቋ አስተሳሰብ፣ የስራ ባህል ሌላ ነገር ነው እንጂ ቋንቋ ወደፊትም ወደ ኋላም አይጎትትም እንደተጠቀምንበት ነው። እና ስለዚህ እንዲጠሉት አደረጓቸው። በጣም መጀመሪያ አካባቢ የወጡ ተማሪዎች ግዕዝን የሚጸየፉ የሚጠሉ ምናምን አደረጉ ሆኑ። ቀደም ባለው እንኳ የተወሰኑ ከቤተ ክህነት ተምረው ወጥተው ሁለቱን የያዙ ነበሩ። እነሱም በልዩ ልዩ መንገድ ጠፉ። አሁን ኢትዮጵያ አካባቢ መጀመሪያውን ይህንን የኪነ ጥበቡን ዘርፍ ወለዱን፣ ቲያትሩን፣ ድራማውን የመሰሩት በሙሉ የቴክኒክ ሰዎች ናቸው። ቅኔ ያውቀው የተነሱ ናቸው። ክቡር ዶክተር አዲስ አለማየሁ፣ እነ ቀኝጌታ ይፍትሐ ንጉሴ፣ እነ መላኩ በጎሰው፣ እነ መንግስቱ ለማ ምናምን የሚባሉ ሰዎች በቤተክርስቲያን ጥንቅቅ አድርገው ቅኔ ያወቁ ብዙዎቹ የቅኔ መምህራን እና በቤተክርስቲያን ያለፉ ናቸው። ከዛ በኋላ እነሱ አሁን ሰው የሚሸት ነው ተውኔቶቻቸውን እኔ አንብቤያለሁ የተወሰኑትን ሁኔታዎቻቸው ሁሉ። ከዛ በኋላ የሆነው ግን ፍጹም አውሮፓዊ ሆነ። ዛሬ የምናየው አርቱ እንዴት እንደሞተ የግድ እርቃን መሆን ግዴታ ነው። ፊልም ለመስራት፣ ሙዚቃ ለመስራት፣ ቲያትር በቃ መራቆት እንደ ግዴታ እስኪመስል ድረስና እንደዛ አድርገው የራሳቸውን ገለበጡና የእኛን ነባሩ ትምህርት እንዳይሳተፍ አደረጉት። ባለቤት ነው ብዙዎቹ ይሰሩ የነበረው ያን ጊዜ ከተለያየ ከግብፅም ከፈረንሳይም ከሌሎችም ዓለማት እየመጡ ትምህርቱን ይመሩ የነበሩ ሰዎች ነባሩ የኢትዮጵያ ትምህርትና ነባሩ የኢትዮጵያ ቋንቋ ቦታ እንዳይኖረው በፈረንሳይኛ እኮ የተማሩ ሰዎች አሉ። እኔ የተማርኩት በፈረንሳይኛ ነው የሚለው አዲስ አበባ ተቀምጠው ማለት ነው። ጣሊያንኛም የገጠማቸው አሉ። ከጣሊያን ሰው ሲመጣ ጣሊያንኛ እንደዚህ አሁንም ትምህርቱ ግራ እንደተጋባው ነው የቀረው እና የነዛ ሰዎች አሻራ የኛ ደግሞ ትኩረት አለመስጠት
እኛ ትምህርት ያለን ሀገሮች ነን። ቢሆን ኑሮ የሚሆነው ኢትዮጵያ ያሉ በየቋንቋው ብዙ ቋንቋዎች አሉ በኢትዮጵያ። በየቋንቋው ያሉ ልዩ ልዩ ባህላዊ እውቀቶች፣ ፍልስፍናዎች፣ ጥበቦች ተቀምረው ተሰብስበው እነዛን ከያዝን በኋላ ከዛ በኋላ አዲስ እኛ ከዚህ ይሄ አለን የሌለን ምንድነው ብለን ጀምረን ቢሆን ኖሮ ባለን ላይ ጨምረን ነበር ምን አሁን እኛ ያለንና የሌለን ይጠቅም አይጠቅም ሳንል ሁሉም አይጠቅም ብለን ጠርገን አዲስ ጀመርን። ነው አዲስ ሁሌ ቡቃያው ነበር ማለት ነው። አሁን ኢትዮጵያ በጣም ወደፊት ላይ ነበረች ሀገር አሁን ከሁሉ ኋላ አሁን የቀረችው ለአንዳንዶች የሚመስላቸው በግዕዝ ቋንቋ ወደ ኋላ ይቀር መስላቸዋል። ግዕዝ በመባረሩ ነው እኛ ወደ ኋላ የቀረነውና ትኩረቱ እንዲያንስ ያደረገው የነዛ ሰዎች ጉዳዩን እነዛ ሰዎች እንዲመሩት በመሆኑና የኛ ሰዎችም ድፈንታ ስላልነበራቸው ገለል ብለው የተሟገተም ያለ አይመስለኝም። እንደውም ፊደሉ ሁሉ ይጥፋና ላቲን እንጠቀም ሁሉ ያሉ ነበሩ። ላቲንኛ እንጠቀም፣ የእንግሊዘኛው ፊደል እንጠቀም፣ አጠቃላይ የአማርኛ ፊደል የግዕዝ ፊደል ወጥቶ ይቅር ተብሎ ሁሉ በብዙ ሙግት የተወሰኑ ሰዎች እነ መንግስቱ ለማባት እና ለቃለማ እንደውም አለቃለማ በዚህ ላይ አንድ ታሪክ ሰርተዋል ይባላል። መጽሐፋቸው ላይ ልጃቸው ገልጾታልና ተሰብስበው በቃ ይቅር ምናምን ሲባል ምን ይላሉ ሲባሉ አይ እንግዲህ ሽማግሌ ነኝ እኔ እንደገና ፊደል አልቆጥርም አታልክሙኝ እኔ መጽሐፍ ሞልቶኛል እናንተን አላስቸግርም አዲስ አስተምሩኝም አልልም መጽሐፎችን ይዤ አረጃለሁ አዲስ ትምህርት አልፈልግም ግን ለህዝቡ ለምን አታዝኑለት አሁን በኢትዮጵያ በስፋት ያለው ሃይማኖት ክርስትናና እስልምና ነው። ክርስትናው የሚጠቀመው በግዕዝ ነው። እስልምናው የሚጠቀመው በአረብኛ ነው። አሁን ከምትሉት የላቲን ፊደል ሁለቱም የለም ወይ ደግሞ ካላችሁ ቢያንስ ግማሹ ህዝብ ይክፋውና ግማሹ ደስ እንዲለው ካላችሁ ለምን በአረብኛ አይሆንም አልኩኝ አሉ። ከዛ በኋላ ሰው ግራ ተጋብቶ በዛው ቆመ ይላሉ አለቃ ለማ እና እስከዚህ ድረስ የደረሰ እንትን ነበረ። በተለይ አውሮፓ ሄደው ተምረው የሚመጡ ሰዎች ሞር ጉጉት የውጭ ናፋቂ የመሆን ጠባይ አድሮባቸው የኛን ቋንቋ ወደ መግፋት ደረሱና እነዚህ ነገሮች ትኩረት እንዲነፈገው አደረጉ። ያው እንግዲህ አሁን ካለበት ደረሰ ማለት ነው። ውጮች ያው በራሳቸው እንግዲህ አንዳንድ ጊዜ ውጮች ምንል እነሱም የተለያየ ጥናት ነው የሚያጠኑበት። እንግዲህ እንደ መጽሐፉ ይለያያል። አሁን ጀርመኖች ራሱን የቻለ ከኛ ከኢትዮጵያ በእነሱም ሀገር አለ፣ ግን በእኛ በኢትዮጵያ ግዕዙ ላይ ያለው የተሻለ ወይንም ደግሞ የበለጠ ረቂቅ ስለሆነ የእኛን ሀገር የግዕዝ ሊቃውንት ወስደው ያጠናሉ መጽሐፉን ማለት ነው። ወደፊት ለምንድን ነው የሚጠቀሙበት ካሉ ከተባለ ያው እነሱ የሚጠቀሙበት በአብዛኛው እርስ በርሳቸው ምንድነው ሀገራቸውን ማሳደግ ነው። ብዙ ጊዜ ለመንፈሳዊ ነገር ያው ያን ያህል አይደሉም፣ ያው የሚታወቅ ጉዳይ ነው። ነገር ግን ግዕዙን ወደ ስጋዊ ጥበብም ያመጡታል። አሁን ነጮች የታሪክ ሊያደርጉት ይችላሉ፣ ለምርምር ያደርጉታል፣ ለስነ ፍጥረት፣ ለስነ ፈለክ፣ ለሕክምና፣ ለተለያየ ነገር ያደርጉታልና በትክክል ያጠኑታል። እና አሁን የኛ ኢትዮጵያዊ የሆነ ነገር ግን ለሌሎች ግዕዝ የሚያጠና ሰው አለ። ያው በግሌ ማውቀው ያው መናገር አያስፈልግም። ለምንድን ነው የሚያጠኑት ስለው ለትልቅ ነገር ነው የፈለጉት። ህዋ ላይ ወይንም ደግሞ ጨረቃ ላይ ቤት ሰርተው ለመኖር ነው። ያው ጨረቃ ላይ ቤት ሰርተዋል፣ ግን በተለየ መልኩ ደግሞ ህዋ ላይ ሀገር አድርገው ለመኖር ያው ከፍ ሲል እንግዲህ ምን ልበልሽ ልክ እግዚአብሔር ለእስራኤላውያን ያደረገው ታምር አለ አይደለ? ታምር የሚፈጠር ቴክኖሎጂ ሊያመጥቁበት ለዚያ ነው የሚፈልጉት እነሱ። እስከዚህ ድረስ ይፈልጉታል የኛን መጽሐፍ ማለት ነው። መምህር በሀገሩ አይከብርም የተባለ የሀገራችን ሰው ያው ተረት እናምጣና መምህር በሀገሩ አይከብርም ይባላል። ወይም ደግሞ ጌታችን ኢየሱስ ክርስቶስም ነቢይ በሀገሩ አይከብርም ብሏልና ያው በእኛ ስናየው ብዙ ጊዜ ያው የሀገራችንን ነገር ቁም ነገር እንኳንስ አንደኛ ግዕዝ ከባድ ቋንቋ ነው እውነት ለመናገር ከእንግሊዘኛውም ግዙ ይከብዳል። ናላኮ ነው የሚያዞረው። አሁን የቅኔ ተማሪዎችን ስታዩቸው እኮ ሌትም ቀንም ለፍተው ነው
ቅኔ የሚዘርፉበት መወድሱን የሚያንጎደጉዱት እንጂ የማንም ሰው እኮ በእንግድነት አድሮ አንድ ቃላት እንኳን ይዞ አይመጣም። ከባድ ነው ግዕዝ በነገራችን ላይ እና ግዕዝ ስለሆነ ያው እኛ ደግሞ ራሳችንን አፍርሰን ከእውቀት ጋር ለማዋሃድ እንቸገራለን። ብዙ ጊዜ እንደዚያ እኮ ነው። አሁን እንደው መቼም ራሳችንን መንቀፍ መስደብ እንዳይሆን እንጂ አሁን ሌሎች ይሄ ጭንቅላታቸውን አፍርሰው ከአዲስ ሐሳብ ጋር ያጎህዳሉ፣ አዲስ ነገር ይመራመራሉ። እኛ ኢትዮጵያውያን ያን ያህል ለሀገራችን ነገር ሰውነታችንን አፍርሰን እንደገና ከእውቀት ጋር ለማጓድ በጣም እንጨነቃለን። እና ብዙ ሰው ይኸውልሽ አሁን ስነ ጽሁፍ ግዕዝ አጥንቶ ስነ ጽሁፍ ግዕዝ ላይ ተመራምሮ እንጀራ አገኛለሁ ብሎ አያስብም፣ ጸድቃለሁ ብሎ ያምናል እንጂ ማለት ነው። ታዲያ ምንድነው ካልሽ አንድ ሰው ግዕዝ ሲያጠና ከሚውል ሲማር ከሚውል ድጅኖ ይዞ ወይንም የሆነ መዶሻ ነገር ይዞ ደንጋይ ፈልጦ ጋሬ ላይ ሲጭን ቢውል ይቀለዋል። ምንድነው ከተባለ ማታ ቀን ሲሰራ ውሎ ደንጋይም ቢሸከም መሬት ላይ ያለ ደንጋይም በድጅኖ እየቆፈረ እያወጣ ያንን እየፈለጠ ጋሬ ላይ ሲጭን ውሎ ማታ ላይ በሰላም ተኝቶ ነው የሚያደር። ግዕዝ ላይ ግን እንደሱ የሚባል ነገር የለም። ቀንም ማታም መማር ድካም አለው። በጣም አድካሚ ነው፣ እጅግ ማለት ነው። ያው የተማሩ ሰዎች ከገቡ በኋላ ብርሃን ምንድነው ቀላል ስለሆነ የገባቸው ሰዎች ይህንን ስናገር ቀለል አድርገው እንዳያዩት፣ ያልገባቸው እንኳን ያው ያውቁታል። አሁን እኛ ግዕዝ የሚባለውን ነገር ከገባን በኋላ ነው፣ ከስንት ዓመት በኋላ ነው ቀላል አድርገን ያየ ነው። እንዲያውም ሆኖ ዛሬም ቀላል አይደለም። አሁንም እንኳን ራሱ ብዙ ጊዜ እየመጣ አመሉ ግራ ነው የሚያጋባን። ስንት ሊቃውንት እንዲህ ነው እንዲያ ነው በቤተ ክርስቲያን ሲከራከሩ ነው የሚውሉትና ከባድ ስለሆነ እንግዲህ ሰው ያው ቸለል እያለው መጥቷል። አሁን እንዳነሳሽው ጥያቄ ማለት ነው። ግን አሁን ግዕዝን ወደ ቀደመ ክብሩ ለመመለስ ደግሞ ሰው ሰዓት ለብሶ ሰዓት ጎርሶ ተነስቷል። ደስ የሚለው ማለት ነው። ሰዓት ለብሶ ሰዓት ጎርሶ ግዕዝ ማወቅ አለብን ብሏል። አንዳንዶች የሃይማኖት ቋንቋ እየመሰላቸው ግዕዝ የቤተ ክርስቲያን ቋንቋ ነው ለምን እንማራለን ይላሉ። ለመሆኑ ቋንቋ ሀገር ይገድበዋል? አምልኮት ይገድበዋል? አይገድበውም። አረበኛ ቋንቋ በሌሎች የአምልኮት መፈጸሚያ ነው። ነገር ግን አረበኛ ቋንቋ መናገር ሃይማኖትን እንደመለወጥ አይቆጠርም። ዕብራይስጥ ቋንቋ ለሌሎች የአምልኮት መፈጸሚያ ነው። እኛ ዕብራይስጥ ቋንቋ ብንናገር ወደ ይሁዲነት ሃይማኖታቸውን ቀየረ አንባልም አይደለ? ሌሎችም ደግሞ ግዕዝ ስለተማሩ ሃይማኖታቸውን ቀይረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ ሆኑ ማለት አይደለም። ቋንቋውን ያጠኑታል። እንዲያውም ከዚያ በኋላ ቋንቋውን ካጠኑት በኋላ ምን ያህል ጥልቀት፣ ውበት፣ እውቀት እንዳለው ሲያስቡ እንዲህ ለዚህ ነው እንዲህ ስደናቆር የኖሩት ይላሉ። እንደገና ደግሞ ሌሎችም ደግሞ አይ አረበኛ የሌሎች ነው ሳይል ያኛውን ፈትፍቶ ቢያውቀው በአረበኛ የተጻፉ ብዙ መጻሕፍት አሉ። እነሱን አንብቦ ወደ ግዕዝ ወደ አማርኛ ተርጉሞ ሀገር ታድግበታለች። በእርግጥ አፄ ኃይለ ሥላሴ እኮ አድርገውት ነበረ። ፍርቃን የሚባል መጽሐፍ በእንግሊዘኛም በአረበኛም በአማርኛም አስተርጉመው ነበረ። ይሄ ቤተ መዘክር የሚገኝ የፍርቃን ትርጓሜ የሚል ማለት ነው። ማለት አረበኛውን ያው በአረበኛ ቋንቋ ሃይማኖት ስርዓት አምልኮ የሚፈጽሙ ሰዎች እንዲጠቀሙበት፣ ግዕዙ ደግሞ ምን ማለት እንደሆነ የኛ ኢትዮጵያውያን ሊቃውንት እንዲያውቁት ጀምረውት ነበረ። አላደገም፣ ቀጭጮ ነው እንጂ እንዲህ አይነት ነገር አድርገው ነበር። ግዕዝ አማርኛ፣ ግዕዝ አረበኛ፣ አማርኛ እንደዚያ ነው። እኛም አሁን ከአረበኛ ወደ ግዕዝ የተረጎምናቸው መጻሕፍት አሉ። አረሚ ለግዕዝ ተአለዋ መጻሕፍት ከግዕዝ ወደ አረሚ ተተርጉሟል። ሃይማኖት አበው ለምሳሌ ከአረበኛ ወደ ግዕዝ የተተረጎመ አለ። እኛ ስለተረጎምነው ወደን ፈቅደን እንዲያውም በቤተ ክርስቲያን ሁልጊዜ እያነበብነው ነው የምንኖረው ማለት ነው። እንደገና ሰሊክ ዘደብረ ሊባኖስ የሚባሉ በደብረ ሊባኖስ የነበሩ ግብፃውያን የአፍ መፍቻ ቋንቋቸው አረበኛ ነው። ነገር ግን ደብረ ሊባኖስ ገብተው ግዕዝ ተምረው መጻሕፍትን ተርጉመዋል። ከአረበኛ ወደ ግዕዝ የነሱ አረበኛ ቋንቋቸው አይደለም፣ ግዕዝ ተምረው መጻሕፍትን ከአረበኛ ወደ ግዕዝ ተርጉመውልናል። ሰሊክ ዘደብረ ሊባኖስ አቡሻህር ሳይቀር የቁጥሩ መጽሐፍን ሳይቀር ከአረበኛ ወደ ግዕዝ ተርጉመውልናል። እና እንዲህ እስከዚህ ድረስ ረቂቅ አልነበሩ ሊቃውንቱ ለማለት ነው። ለምንድነው ዛሬ የደከምነው ከተባለ ያው ትውልዱ እንግዲህ
ራሱን የቻለ ያው ሊጠላ ይገባዋል። እንዲህ አይነት ነገር ትውልዱ ለምንድነው የዛለ ለምንድነው እንደ አባቶች በደንብ ለፍቶ የማይማረው ከተባለ ራሱን የቻለ ድሎቱም አለ። አሁን ድሎቱም እኮ አስቸጋሪ ነው። ለምሳሌ በቤተ ክርስቲያን የአብነት ትምህርት ቤት አለ። ድንጋይ ላይ ተኝተህ አፈር ላይ ተኝተህ ብርድ እየበረደህ እንደዚያ ሆኖ ደና ጠቆ ሰውነቱም ጠንካራ ነው የሚሆነው። መከራም ይችላል እንዲህ አድርጎ የመማር አለ። ደግሞ እንደው አንዳንዱ ደግሞ አለ አይደለ በቃ ይሄ አይንፈስብህ ተብሎ ሚኖር እንዲህ አይነት ነገር አለና እነዚያ ነገሮች እየዛሉ መጥተዋል። አሁን ግን ያው ሰውም እየተነከረ ግዕዝን እንደገና በደንብ በፍቅር በግድ ተገዶ ሳይሆንና የልህም አያስፈልግም የግድም አያስፈልግም በፍቅር ግዕዝን እያጠና ወደ ቀደመ ክብሩ እየመለሰው ነው። አሁን እየተነጋገርንበት ያለ ሚዲያም ይህንን እየሰራ ነው። እንግዲህ እግዚአብሔር ደግሞ የዛሬ 2 ዓመት 3 ዓመት ያለዚያ እስከ ዛሬ 5 ዓመት ሁሉም ሰው ግዕዝ አዋቂ ሆኖ የሀገሩን ቅኝት የሀገሩን ምስጢር የሀገሩን ጥበብ የሀገሩን ረቂቅ ምስጢር ሁሉ በግዕዝ የተጻፉትን ይመረምራል ብዬ አምናለሁ፣ እመኛለሁ። በእኔ በኩል አመሰግናለሁ። ምእመናን የቤተ ክርስቲያንን አገልግሎት በተለይ የቅዳሴውን አገልግሎትና የማህሌቱን ስርዓት እንዲረዱት ሌሎች በቋንቋ የተጻፉ ሃይማኖታዊ መጻሕፍትን ለመረዳት እንዲሁም ትውልዱ ኢትዮጵያንና ሀብቶቿን እንዲያውቅ ቋንቋውን መማርና መረዳት እንደሚያስፈልግ ሊቃውንተ ቤተ ክርስቲያን ይናገራሉ። እንግዲህ የግዕዝን ቋንቋ ለኦርቶዶክስ ብቻ በቋንቋ ደረጃ ማስተማር ያው ኢትዮጵያ የኦርቶዶክስ ናት ብሎ እንደመወሰን ያለ ነው። ኢትዮጵያ የሁሉም ናት። የኢትዮጵያ ሁሉ ነገሯ ቅድም እስካልኩት ክፍለ ዘመን ድረስ የተመዘገበው በግዕዝ ነው። ስለዚህ ያንን ሰነድ እንዲያውቅ የምንፈልገው ጥንታዊ ኢትዮጵያን እንዲረዳና እንዲያውቅ ጥንታዊ ጥበብና ፍልስፍናን እንዲያውቅ የምንፈልገው በሙሉ ነው መማር ያለበት እንጂ ጥቂት ሰውማ እኮ በኦርቶዶክስ እኮ ቤተክርስቲያኗ እኮ ጥንቱንም እያስተማረችው ነው አሏት ቅኔ ቤቶች። ምዕመናንም ግዕዝ እንማር ካሉ መተው መማር ይችላሉ በየቅኔ ቤቱ በየቤተክርስቲያኑ ምንም ችግር። አሁን አንዳንዶች የግዕዝ ቋንቋ ትምህርት ሊሰጥ ምናምን ሲባል ቤተክርስቲያን ፈልጋ ተመኝታ ለእሷ ተብሎ የተደረገ ይመስላቸዋል። ቤተክርስቲያን ምን ጎሎበት እያስተማረችው በሺ የሚቆጠር ተማሪ ያለው ትምህርት ቤት ካላት ኦልሬዲ ምንም ከመንግስት ምንም አትጠብቅም። በጀት ስጡ ይብላ አታውቅም። ማስተማሪያ ማቴሪያል ዘጋጁ ወርቅ አድርጋ አዘጋጅተዋለች። የተዘጋጀ አገባብ አላት፣ የተዘጋጀ ቀመር አላት፣ የተዘጋጀ ግስ አላት፣ የተብራራ መዝገበ ቃላት አላት። ምንም እንደው ትውልዱ እንዲጠቀም በየዩኒቨርሲቲ መከፈቱ ወደ አንደኛ ደረጃዎች መምጣቱ ትውልዱ እንዲጠቀም ያደርገዋል እንጂ ቤተክርስቲያን ምንም የሚጀምርላት ነገር የለም። እንደውም የትምህርት አሰጣጡ ደካማ ስለሆነ በዚህ በዘመናዊ ትምህርት የሚሰጠው የተቆነጸለ ነው የሚሆንበት እንጂ ቤተክርስቲያን የተለየ መማር ካለበት ሁሉም ትውልድ ነው መማር ያለበት። ኢትዮጵያን እንዲያውቅ ጥንታዊ ኢትዮጵያን እንዲረዳ የኢትዮጵያን ቀደም ያለውን ሁኔታ እንዲረዳ የምንፈልገው ትውልድ ሁሉ ነው መማር ያለበት እንጂ ቤተክርስቲያንማ አገልጋዮቿን እያስተማረቻቸው። ካህኑ እኮ ውዳሴ ማርያም በግዕዝ ተምሮ ዳዊት በግዕዝ ደግሞ አንብቦ ግዕዝ ዜማ ተምሮ ነው የሚቀድሰው። ይህን ሳታረግ አታስገባም። ስለዚህ ቤተክርስቲያኗ የተለየ የሚያስፈልጋት እንደ ሀገር ነው። እኔ ሁሌ ላለው ባገኘሁት መድረክ ሁሉ እኔ በጣም ከማዝንባቸው ነገሮች አንዱ የኢትዮጵያን የግዕዝ ቅኔ የማይሰማ የኢትዮጵያ ምሁርና ኢትዮጵያ ተማሪ። አሁን ግጥም ስንሰማ ደስ ይለናል። ጥሩ ገጣሚዎች በደንብ አመስጥረው አራቀው ሰብና ወርቅ ያለው ግዕዝ ማነው ግጥም ሲገጥሙ ስንሰማ ልብ ይነካል። ግን አንዲት የግዕዝ ጉባኤ ቃና በጥሩ ቅኔ አዋቂ በጥሩ የቅኔ ሊቅ ስትቀርብ አንዲት የግዕዝ ጉባኤ ቃና ከ10 ገጽ ግጥም በላይ ምስጢር ትሸከማለች። እና ያኔ ሁሌ የሚገርም ቅኔ በሰማው ቁጥር አይ የኢትዮጵያ ትውልድ ይሄን አይሰማም ምን ዋጋ አለው እላለሁ። ሁልጊዜ በተለይ ትልልቅ መወድሱ ያን የማይሰማ ትውልድ ፈጥረናል። ይሄ ለኢትዮጵያ ጉዳት ነው። ቅኔ ሃይማኖት አይደለም። እንደ ሁኔታው ይደረጋል። ለስርዓተ መንግስት ይደረጋል፣ ለፖለቲካም ይደረጋል፣ ለፍልስፍና ለሳይንስም ይደረጋል። ቅኔ ነው። ኦልሬዲ ቅኔ እንደ ግጥም ማለት ነው። ቤተክርስቲያን የምትጠቀምበት ግን በዚያ መወድስ እግዚአብሔርን ቅዱሳኑን ቤተክርስቲያንን ሌሎቹን ምሽኖች ለማመስገን ስነ ፍጥረትን ለማድነቅ ትጠቀምበታለች ቤተክርስቲያን። ማንኛውም ኢትዮጵያዊ የሚማረው ደግሞ ኢትዮጵያን ለማድነቅ ኢትዮጵያን ሀብቶች ስነ ፍጥረትን ፍልስፍና ያየውን ነገር ሁሉ ለማድነቅ ይውላል ቅኔና እኔ ሁልጊዜ ቅኔ በሰማው ቁጥር ከደስታ ይልቅ ሐዘን ይበዛል። ምክንያቱም አሁን ያለው አብዛኛው ኢትዮጵያዊ ያን መስማት አይችልም። ግን ኢትዮጵያዊ
የደቡብ ወሎ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ አትናቴዎስ አንድ ጉዳይ ጫውተውኛልና ጀርመን ሄድኩ አሉ ልጎበኝ ከኢየሩሳሌም ተነስተው እዛ ስጎበኝ ኢትዮጵያዊን አይደለም ማለት ነው ኢትዮጵያዊ ነኝ ብለው ግዕዝ ታውቃለህ ብለው በግዕዝ አናገሩኛል በግዕዝ አናገርኳቸዋል አንተ ሪል ኢትዮጵያዊ ነህ ካንተ በፊት የመጡ ግን ኢትዮጵያዊ ሆነው ግን ኢትዮጵያዊ ያልሆኑ ሰዎች አገኘናል አሉ ግዕዝ ስናናገራቸው ግዕዝ አይችሉም ግዕዝ ያልቻለ ኢትዮጵያ አይደለም ብለው ያስባሉ አሉ እዛ አንድ የተመዛገቡት ላይ እንደዛ አሉኝ እያሉ ሰምቻለሁና አሁን ሙሉ ኢትዮጵያዊ መሆን እየቻልን አይደለም የኢትዮጵያን ዋናውን የጥበብ ስልት መስማት የማይችል ትውልድ ፈጥሯል ስለዚህ ትምህርቱ ከተሰጠ አይቀር ይሄን መስማት የሚችል ትውልድ መፍጠር ነገ ልክ እንደ ሊቃውንቱ ሃይማኖታዊ ያልሆነ ሀገራዊ ጉዳይን ልዩ ልዩ የማህበረሰብ መስተጋብርን በግጥም እንደሚቀርበው በቅኔ ማቅረብ ስለሚቻል እንደዛ ማቅረብ የሚችሉ ወንድሞች እህቶች ልጆች እንዲመጡ ማድረግ ነው ትምህርቱ ከተሰጠ ቢጠቅመው ስለዚህ መማር ያለበት ሁሉም ኢትዮጵያዊ ነው ግዕዝ የሁሉም ኢትዮጵያ ስለሆነ ቅኔ ለሁሉም የሚሆን ነው አሁን ለምሳሌ ነባር ቅኔዎችን ስናይ እንደ ሁኔታው እግዚአብሔርን ለማመስገን የሚደረግ ቅኔ ያለ ውስጡ የእግዚአብሔርን ገናናነት ክብር ኃያልነት እግዚአብሔርን ስራ የሚገልጽ ለቅዱሳን የተደረገ ነገር ለነገስታቱ የተደረገ እናገኛለን አሁን ያ ስርዓት አምልኮ አይደለም ነገስታቱ ማን ነው እነዚህ ሊቃውንቱ የነገስታቱን ኃያልነት ለምሳሌ ድል ነስተው ሲመጡ በጣሊያን ዘመን የተደረጉ በርካታ ቅኔዎች አሉ ምኒልክ እንዴት አድርገው ጣሊያን እንዳሸነፉ የጣሊያንን አሰላለፍ የጣሊያንን ሽንፈት ምናምን የኢትዮጵያን ኃይል የሚገልጹ ያውን ሃይማኖት አይደለም በዛ የቀረቡ በርካታ መወድሶች በርካታ አሰረ ነጋሲዎች በርካታ ሳህል ከሚባሉ ቅኔዎች አሉ ፍልስፍናዎችም አሉ ምንም ከሃይማኖት ጋር የማይገናኙ ፍልስፍናዎች ሊቃውንቱ ዝም ብለው ስነ ፍጥረትን አይተው የሚመራመሩባቸው የሰማይ ምጥቀቱን የባህር ጥልቀቱን ተረድተው ያንን የስነ ፍጥረትን መስተጋብር አይተው የሚገልጹባቸው ቅኔዎች አሉ አሁን እነዛ ሃይማኖት አይደሉም ስለዚህ ቅኔ ለብዙ ነገር መዋል የሚችል ጥበብ ስለሆነ ጥበብ እንዳረጉት ይውላል ግዕዝን ተጠቅሞ የግዕዝን የቅኔ አሁን ዋናው የቅኔ ዋና ዓላማ ምንድነው የማቅረቢያ መንገድ ነው አሁን ግጥም የማቅረቢያ መንገድ ነው አይደለ አንድ ነገር በስድ ንባብ እንዲህ ተደረገ በጣም ይገርማል ከማለት ይልቅ አንድ ሰው በጣም የሚያስገርም አድርጎ በጥቂት ስንኝ ሲያቀርበው ያምራል ግዕዝም እንደዛ ያለ ነው ሰምና ወርቅ አድርጎ ምሳሌ አድርጎ ወርቁን በሰም እያጎላ ምንም ነገር መግለጽ ይችላል ያየውን ሁሉ አሁን የቅኔ ተማሪ ሁልጊዜ በቅኔ ሲነግር የግድ ከቅዱሳን ከምን ጋር ይገናኛል በቃ ልመና ሲሄድ ያየውን በከተማው ሲሄድ ያየውን ሚዲያ ላይ የሰማውን ሁሉ ይቀኘዋል እና እንደዛ ይቻላል ሌሎቹ ሀገራት ወይም አውሮፓውያን ለግዕዝ ቋንቋ ትልቅ ቦታ ሰጥተው በእርግጥ በአራት ከፍለው ነው የሚማሩት እነሱ በአራት የግዕዝን ቋንቋ በአራት ከፍለው ይማሩታል አንደኛ በንግግር ይሄ ነቢበ ልሳነ ግዕዝ ስፖክ በደንብ አድርገው በደንብ እርስ በርሳቸው ትውልዶቻቸው ሳይቀሩ እንዲነጋገሩ ያደርጓቸዋል እንዲናገሩ የግዕዝ ቋንቋ እንዲናገሩ ማድረግ ለምንድን ነው ይሄን ማድረግ ያስፈልጋቸው ምክንያቱም ቅድም እንዳልኩት እንደ አቅጣጫ የሚጠቁሙ ይሄ ስለ ስውሩ ይሄ ስለ ተፈጥሮ ስለ ረቂቁ ዓለም የሚያወሩ ቅዱሳት መጻሕፍት አሉ ይሄ ሰው የማይነፍቁ ከየት መጣ ምንድነው የማይሉ ሰው የሚፈልጉ እና እነሱ ጋር ትውልዶቻቸው እነሱ ጋር እንዲደርሱ በንግግር መልክ በደንብ አድርገው ከነዚህ መጻሕፍት ጋር ለመገናኘት የግዕዝን ቋንቋ አንደኛ በነቢበ ልሳነ ግዕዙን ይማራሉ ማለት ነው ሁለተኛ ፊደላት ላይ እኛ አሁን አንናገር ፊደል እንኳን አናውቅ ያ ትንሽ ቤተክርስቲያን በሮቿ ክፍት ናቸው ያብነት ትምህርት ቤቶቿም እንዲሁ እና ፊደላት ላይ ደግሞ ይራቀቃሉ ሐሳበ ፊደላትን የሚገርም ሐሳብ ያለበት ነው ማለት ነውና
እዚያ ውስጥ ያለውን ይሄ ፊደላት ውስጥ ያለውን ምርምር ዕውቀት ለማግኘት ፊደላትን ለብቻቸው ያጠናሉ ማለት ነው። ሶስተኛ ቁጥሩን ነው። ቁጥሩን ለብቻው በደንብ ለምሳሌ አሁን እኛ በፊደል የተጻፉ መጻሕፍት አሉ። እንደገና ደግሞ በቁጥር የተጻፉ ቁጥር ራሱን የቻለ ፊደል አለው። ቁጥራችን አሃዛችን እኛ 20 ናቸው እንላለን፣ ግን 19 ያለው ይሄ እልፍን ጨምረን 20 እናደርጋለን። ግን ይሄ ቤዚክ የሆነው የግዕዝ ቁጥር 19 ያቺ ስትል 19 ያደርጋልና በቁጥር የተጻፉ መጻሕፍት አሉ። ለምሳሌ እነ መጽሐፈ ሄኖክ ስለ ብርሃናት መመላለስ፣ ስለ ነፋሳት መንፈስ፣ ስለ ዓለመ ነፋሳት፣ ስለ ዓለመ ብርሃናት፣ ስለ ብርሃናት መመላለስ፣ ስለ ነፋሳት እንዴት ይነፍሳሉ፣ ስለ ዓለማተ ማያት እንዴት ነው የሚፈሱት፣ ስለ ዓለመ ነፋሳት እንዴት ነው የሚነፍሱት። ይህ ሁሉ እዚህ ውስጥ ገብቶ የሚያራቅቅ ሐሳብ አለ እና ይሄ አቆጣጠሩን ይሄ በራሱ በዚህ በባህር ሐሳብ ውስጥ ያለውን ሐሳብ ሁሉ ለመረዳት ለማወቅ አሃዙንም በደንብ ቦታ ሰጥተው ጊዜ ሰጥተው ይራቀቁበታል። እኛ ግን አናውቀው። እንግዲህ አናውቀውም ስንል ለቤተ ክርስቲያን ብቻ ገፍተን ትተነዋል ነው። ለዚህ ነው አሁን ፊደላትንም አሁን ሐመር ውሃ አያስፈልግም አንድ ሀ ነው ይሄ ነው እያልን አሁን ካለማወቅ የተነሳ ማለት ነው። እኛ እንዲህ እንላለን፣ ደግሞ እነሱ በደንብ ሰጥተው ከነ ድምጻቸው ይሄ ሙክሱያን ፊደላት ፊደላት በእርግጥ ሞክሽ የሚል የለም። ምክንያቱም ይለያያሉ፣ በድምጽም ይለያያሉ፣ በቅርጽም ይለያያሉ ፊደላት ማለት ነውና እኛ ስንጽፍ አሁን እያንዳንዱ ጽሑፍ ቢመረመር እኮ አሁን ስንት በእውነት መጻፍ አይሆንም። በነገስታቱ ዘመን አሁን በእውነት አሁን ለዚህ ዘመን ላይ አንደኛው አሁን ለኛ ለዚህ ለችግር ለሌለበት ዓለማወቅ ዕውቀት ለሆነበት ዕውቀት ደግሞ ችግር ለሆነበት ለዚህ ለኛ ጊዜ ነው እንጂ በነገስታቱ ዘመን እኮ አንተ ለምሳሌ ሰረቀ በስጋም ድንግል ብለህ ክርስቶስ ከድንግል በስጋ ተወለደ ለማለት ሰረቀን በንጉሱ ሰው የምትጽፈው እስከዚህ ድረስ አሁን ጠልቀው በደንብ ያጠኗቸዋል። የመጨረሻው ቅኔ ነው። ቅኔ ፍልስፍና ነው። አሁን እስከዚህ ድረስ ሲደርሱ በእውነት እና አሁን ነገ ጀርመናውያን መተው ቅኔ ያስተምሩን። በእርግጥ እያስተማሩን ነው። አሁን ስኮላር እያገኙ አሁን እየሄዱ የሚማሩት ጀርመን ነው። እኛ ልጆች አይደል? ይሄ ያናድዳል በእውነት እንደው የት ነው ያለ ነው? አባቶቻችን ከፍ አድርገው የሰጡንን ሀገር በእርግጥ ዝቅ የምትል ሀገር ቤተክርስቲያን የለችንም። ማንም ዝቅ የሚያደርጋት ማንም የሚያሳንሳት ከፍ ያለች ናት። ይኸው መሰረቷም የክርስቶስ ጎን ስለሆነ ማለት ነውና ቅኔውን በደንብ ይራቀቁበታል። ለምን? ቅኔ ስውር ነው። ለምሳሌ አሁን በቅኔ ከናንተ ሰውሬ ሐሳቤን ማቅረብ እችላለሁ። እናንተ እንዳታውቁት አድርጊ። ቅኔ የተለያየ መንገድ አለው እና መርጌታ አስካል ሊቅ ነበሩ፣ አይነ ስውር ናቸው እና የቅኔ መምህራችን ናቸው እና እሳቸው ሲነግሩኝ አሁን እንደዛ ስንማር ስለ ዓለም ያወራሉ። የት ነው? በእርግጥ ሁሉንም ያውቃሉ። አረቢክ ይችላሉ፣ ሂብሪው ይችላሉ፣ ግሪክ ይችላሉ። ቋንቋ መቼ ነው ተማሩት? እኔ አላቅም ሁሉንም እና ግሱንም በእነዚህ ሁሉ ቋንቋዎች ጽፈው አረበኛ የሚችል ፈረንጅ ቢመጣ ቅኔ ያስተምረው ይሰዱታል። እና ከቅኔዎቻቸው በደንብ ስሙት፣ መተርጎሙ ከቻላችሁ እንዲሁም ይሄ እናንተን ወደዚህ ማምጣት አቀብተ ማዕቀብ ኖሎተ ይመቃበያነ አቀብተ ማዕቀብ ኖሎተ ይመቃበያነ ጀንባ ሰርመጀ ወሰርጀ መተይብ አያያተ ጎዘራጅ ገኸወ አደብተ ዳኖስ ነጅረተ። አሁን ጀ ይሄ አረቢኩ የሚጠቀመው ነው። በእኛ ጀ የግዕዝ ፊደል የለም እና እንዲህ ያደረጉ አሁን በኦሮሚ በሀገር ውስጥ የሚነገሩትን ቋንቋዎች አጠቃላይ ያውቃሉ። እና እሳቸው ቅኔ
የቅኔውን መንገድ ስንማር ስንቀጽል ምን ይሰራል ስንል እናንተ ምን ይሰራል ትላላችሁ? እናንተ ትምህርቱን ብቻ ነው የምታውቁት። ነጮች ግን በእርግጥ ነጮችም ይመጡ ነበር፣ እዚያ የሚቀጽሉ ነጮች ነበሩ። በደንብ አድርገው ሪከርድ አድርገዋቸው እንትን ብለዋቸው ነው የሚሄዱ ማለት ነውና ነጮች ግን ይሄን ይወስዱና ይሄ የሴራ ይሄ ረቂቅ የሆነ መንገድ ስውር መንገድ የለም፣ እኛ ሐሳባችንን ሰውርበታለን፣ እነሱ ደግሞ ምድር ላይ አውርደውት ይሄ የረቀቀ መንገድ ጀርመናውያን ሰርተውበታል። እና በእውነት እሳቸው አልፈዋል። ግን አንድ ቀን እድሉ ቢገጠኝ ጀርመን ሄጄ ሁልጊዜም ትዝ የሚለኝ ያንን መንገድ ፍለጋ ነው። የት ነው ያለ መርጌታ አስካል ያዩት አንተ የሆነ ነገር ማንሳት የማትችልበት በየቦታው የሆነ ነገር ብታደርግ ይሄ እንትን የምትልበትና እስከዚህ ድረስ ነው። እኛ ጋስ ቅኔ ምንድን ነው? ምን ይሰራል? ፊደል ምን ይሰራል? የግዕዝ ቋንቋ ምን ይሰራል እንላለን ማለት ነውና እኔ ማን አዚም እንዳደረገብን ይሄንን እንዳናይ ግን ምን እንላለን? እኛን ይሄንን እየናቅ ይሄን ወርቅ የሆነውን ሐሳባችን እየናቅ እነሱ እናፈቃለን። እና ለምንድን ነው እንዲህ አድርገው የሚራቀቁ ስትል አንደኛ አሁን ለመጽሐፈ መድኃኒት አሉ እኛ ጋር ስለ መድኃኒት ቅመማ የሚያወሩ አጠቃላይ ስለ ውሳጣውያት የሰውነት ክፍሎችህ ስለ አፋያት የሰውነት ክፍሎችህ ምን አይነት ቦታ እጽዋቱ ራሱ የት እንደሚገኙ ምን ከነ መለኪያው ከነ መስፈርቱ የሚናገሩ ለመጽሐፈ መድኃኒት አሉ። እና እነሱ ይሄን ወስደው መድኃኒታውን ጀርመን ከኛ ወስደው የመድኃኒት እንትን መቀመሚያ ቦታ አላቸው። በእውነት ይባር እኔ አመሰግናቸዋለሁ። ባይሆን ኖሮ እኛማ መድኃኒትን እየተራብን እንሞት ነበር። ግን ቢያንስ ከኛም ወስደው ምን አድርገውልናል? ደርሰውልናል። እኛ ግን እንዲህ አይነት መድኃኒት እያለን እንደነዚህ አይነት መጽሐፈ መድኃኒት እያለን ስንቱ በካንሰር ስንቱ በተለያየ ችግር ምናምን እያልን በየሜዳው ስንለምን እንደገና እዚያ ውጭ ሀገር ሄዶ መታከሚያ ስንል ይህን ያህል ለመድከም ይሄ ርብርብ ማድረግ ይልቅ ወደዚህ ሐሳብ ለመድረስና ለመጽሐፈ መድኃኒት ስለ መድኃኒት ቅመማ ያወራሉ። እነዚህ ጋር ለመድረስ ግዕዝን ይማራሉ። እንደገና እነ መጽሐፈ ብርሃን ስለ ስነ ፈለክ ስለ ስነ ህዋ እና እንደዚህ የሚያስሆነ ይሄ ዝም ብሎ ይሄ መሬት አስለቅቀው ሰማይ ሰማያት የሚያደርስ ሐሳብ ያላቸው ስለ ስነ ፈለክ የሚመኑ እነ መጽሐፈ ብርሃን እነ መጽሐፈ መድኃኒት እነ መጽሐፈ ሄኖክ ሌሎችም በየቦታው ያሉት አሁን ስለ ምህንድስና የሚያወራ አሁን የነ ላሊበላን ቅድም ያልነው ያ ሁሉ ሐሳብ የፋሲለደስን ግንብ የሰሩ እጆች ቢኖሩም ግን ሐሳቡ አሁንም በግዕዝ የአክሱምን ሐውልት የሰሩ ጠቢባን ኢትዮጵያውያን ቢኖሩም ግን የነሱ ሐሳብ የሚገኘው በምንድን ነው? በግዕዝ ቋንቋ ነው። በጣም ጥሩ። ትልቁና መሰረታዊ ጥያቄ መሆን ያለበት አሁን ይሄ ነው። እንግዲህ አሁን ላይ ምንድነው ይሄን ጥያቄ መሰረታዊ የምልበት ምክንያት አሁን ግዕዝ እንደ ትምህርት ይሰጥ ከማለት ባለፈ እንዴት ይሰጥ በጣም ያወያያል። ምክንያቱም አሁን የዘመኑ ትምህርት አሰጣጥ በጠባዩ ማቅመስ ላይ የሚያተኩር ነካ ነው። ሁላችን እናውቃለን። ከአንደኛ ክፍል እስከ 12ኛ ክፍል እንግሊዝኛ ተምረን 12ኛ ክፍል ስንጨርስ ጥንቅቅ ያለ ደብዳቤ አንጽፍም በግዕዝ። ምን ሆነን ነው? እንዴት 12 ዓመት ተምሮ አንድ ሰው ደብዳቤ አይጽፍም በእንግሊዝኛ? 50% ማምጣት ስለሆነ ማለት ነው። እና ይሄ አሰጣጥ አሁንም ግዕዝን መልሶ እንደዚያው እንደ እንግሊዝኛው የተልፈሰፈሰ ትውልድ። እኔ በራሴ አንድ ምስክር ነኝ። ዘመናዊ ትምህርት ስጀምር አንድ ጎል አስቀምጬ ነው እኔ ዩኒቨርሲቲ ገባለሁ እና የሚል ዕቅድ አልነበረኝም። በቃ 8ኛ ክፍል እስከምደርስ እንግሊዝኛ እናገራለሁ ብዬ ነው። 8ኛ ክፍል ስደርስ አልናገርም። ጉድ ሞርኒንግ ያለፍኩ ሰው አይደለም። ከዛ ጎሉን አሻሽዬ 10ኛ ክፍል አልኩት። 10ኛ ክፍል ተናገርኩ። ይሄን አሁንም ከዩኒቨርሲቲ በኋላ የማስተምረውን ትምህርት ወይ ፖርሽን ካልሆነ በስተቀር እንዲህ ለኮሚኒኬሽን መዋል አልቻልኩም። የትምህርቱ አሰጣጥ የዘመናዊ ትምህርቱ አሰጣጥ በጣም አደገኛ ችግር ያለበት አሁን በጣም ትልቁ ችግር እሱ ነው። በዩኒቨርሲቲም ደረጃ ቢሰጥ በአንደኛ ደረጃም ቢሰጥ እስካሁን አማርኛ ቋንቋና እንግሊዝኛ ቋንቋ ወይም ሌላ ቋንቋ እንደምንሰጥበት ከሆነ የሚቀጥለው የተልፈሰፈሰ ነው። ለምንድን ነው አንድ የቅኔ ተማሪ እየራበው እየለመነ እየበላ በአመቱ ጥሩ ቅኔ አዋቂ የሚሆን? እኔ 12 ዓመት ተምሬ እንግሊዝኛ ሳላውቅ በእንግሊዝኛ ድርሰት ሳልደርስ
በሌላው ሰው አባባል በጣም ኋላ ቀር ነው ተብሎ የሚታሰበው አንድ የቅኔ ተማሪ በአንድ ዓመት ውስጥ ግዕዝን ተረድቶት በግዕዝ ድርሰት መድረስ የሚችለው ለምንድን ነው? የትምህርት አሰጣጥ ችግር አለ ማለት ነው። ችግር አለ። እኔ አሁን መንግስት አሁን በጠራናቸው ዩኒቨርሲቲዎች በአክሱም፣ በወሎ ዩኒቨርሲቲ፣ በባህር ዳር፣ ጎንደር፣ ማርቆስ ዩኒቨርሲቲዎች ሌሎችም የረሳቸው ካሉ አላውቅም እየሰጠ ነው ትምህርት። አሁን ያለው ዩኒቨርሲቲ ትምህርት በዲግሪ ደረጃ በሶሻል 4 ዓመት ነው። 1 ዓመት ኮመን ኮርስ ይማራሉ፣ 3 ዓመት ግዕዝ ይማራሉ። የግዕዝ ባክግራውንድ ለሌለው እስከዚህም ነው መቼም በጥረቱ። እኔ አሁን እነዛን ልጆች ኃላፊነት ወስዶ አንድ ተቋም ቢሰጠኝ በ2 ዓመት ጥንቅቅ አድርጌ ግዕዝ እንዲችሉ አደርጋቸዋለሁ። እንደዛ አምኖ የሚሰጥ ከተገኘ ይሄኛው ምክንያቱም የትምህርት አሰጣጡ ችግር ምንድነው? የዚህኛው የዘመኑ ማልከፍ ላይ የተጠመደ ነው። ማቀመስ አንድ ተማሪ በቀን እስከ 6-7 ክፍለ ጊዜ ይማራል ከታች። ይሄ ልጅ አይደለም ትምህርቱን ምን እንደተማረ ሁሉ ስንጠይቃቸው ልጆቻችን ይደናገራሉ። ምን ተማራችሁ ዛሬ? መቁጠር ራሱ ይቸገራሉ። መቁጠር ከተቸገሩማ ምን ሊይዙ ይችላሉ? በዚህኛው ትምህርት አሰጣጥ አንድ ሰው አንድ ነገር ላይ ነው የሚጠመደው። አንድ ነገር ላይ ያን ሲጨርስ ወደ ሌላ ይሄዳል። የቅኔ ተማሪ ግዕዝና ቅኔ ብቻ ነው 3 ዓመት ይቀመጥ 4 ዓመት ነው። ሌላ በቀን 4-5 ትምህርት ሰጥቶ ያንንም አቅምሶ ምንም ሊደረስ አይችልም። ሌላው እንደ ቋንቋ ለምሳሌ እንግሊዘኛ ስንማር ቃላት ምን ላቅመው ከዚያው ከምንማረው መጽሐፍ የሚገኙ ቮካብላሪዎችን ዛሬ 1-4-5 ቮካብላሪ ምናምን ነው። በግዕዝ በቅኔ ቤት የሚሰጠው ግን መቱን ነው። የሃን ግስ መቱን ታጠኛለሽ ያልቃል። ከዛ በኋላ የለን ግስ እንደ መዝገበ ቃላት ማለት ነው። የለን ስጨርሽ ታጠኛለሽ። ከዛ ወደ ሐመር ውሃ ወደ ምናምን ያልቃል። ሲዘልቀው እስከ ፐ ሲደርስ አበቃ የግዕዝ መዝገበ ቃላትን ጨርሷል። እንግሊዘኛ በጠባዩ እንትኑም ዋይድ ነው፣ ሰፊ ነው፣ አንቀጽ ይበዛበታል፣ መቱንም አይጠናም። ስለዚህ ከእጃችን የገቡትን ጥቂት ቃላት ብቻ ይዘን እንቀራለን ማለት ነው። ወይም ደግሞ ከዛ ከትምህርቱ ጋር የተቀራረቡ ነገሮችን ብቻ ይዘን እንቀራለን እና የትምህርት አሰጣጡ ከተሰጠ አይቀር ይሰጥ ከተባለ አይቀር አሰጣጡንም ቢወስድ መልካም ነው። እኔ ይሄንን አሁን 100% መፈረም እችላለሁ። እኔ አንድ ተቋም አንድ ዩኒቨርሲቲ የሆኑ ቁጥር ያላቸው ልጆች እንኳን አይደለም 3 ዓመት 2 ዓመት ቢሰጠኝ ጥንቅቅ አድርጌ ግዕዝ ማሳወቅ ይችላል። 2 ዓመት በዚህኛው ቤት መናገር ይችላሉ፣ ቅኔ መቀኘት ይችላሉ፣ ማድረግ ይችላሉ። ምክንያቱም አብዛኛው ሪዲንግ ይፈልጋል። ግዕዝ በጣም ትልቁ ችግር ምንድነው? ረጅም ሰዓት የሚፈልገው ሪዲንግ ነው። አሁን የክላስ ትምህርት 40 ደቂቃ ነው። 40 ደቂቃ አንድ ልጅ ብቻ ያነብ ኢቭን አንዱ እያነበበ ሌላው ቢሰማ እንኳን አይሆንም። ራሱ አንደበቱ ካልተናገረ አይሆንም። ግዕዝ ከሌላው የተለየ ማንሳት፣ መጣል፣ ማጥበቅ፣ መላላት፣ መጠቅለል የሚሉ ብዙ ነገሮች አሉት። ከዛም ያለፈ ተነሽ ወዳቂ ሰያፍና የሚሉ ምስጢሮች አሉት እና ያን ለማካተት የተልከሰከስ ነው። አሰጣጡ በጣም ጥንቃቄ ይፈልጋል። እኔ ከተሰጠ አይቀር አሰጣጡንም ከአብነት ትምህርቱ ቢወስድ በጣም መልካም። ኢትዮጵያ ሌላውን ትምህርት እንደዛ ብታደርገው ነገራችን ላይ የቤተክርስቲያኑ የትምህርት አሰጣጥ ብትከተለው ኖሮ እንደ ኢትዮጵያ ያለ ምሁራን መውጫ አይኖርም ነበረ። ትምህርቱን ማን ይስጠው የሚለው አሁን ትምህርት የሚሰጠው ሞልቷል። ችግሩ አንደኛው ለነባሩ ትምህርት የሚሰጠው ትኩረት ወይም የሚሰጠው ቫልዩ አናሳ ነው። አንድ ቅኔ መምህር የሚሰጠው አይመስላችሁም? አሁን ብዙ የዩኒቨርሲቲ ሰዎች አንድ ጥሩ ቅኔ አዋቂ ሰው ግዕዝን ይስጠው ይባል ዲግሪ ከሌላ ዲግሪ ምንም እኮ ዲግሪ እኮ ማለት በጣም በቃ የሆነ ወረቅ ላይ የተጻፈ ነገር ነው። እንደኔ ትምህርቱ ከተሰጠ አሁን ዩኒቨርሲቲዎች ጥቂት ልጆችን እያመረቱ ነው። ዩኒቨርሲቲዎች ቅድም የተነጋገርናቸው በዲግሪ ደረጃ የምናስተምራቸው ልጆች ግን የአንድ ጥሩ ቅኔ አዋቂ ተማሪ ያህል ግን አይችሉም። እንደዛ አይችሉም። እንደምን ብለው ያችን መጽሐፏ ላይ ያለችውን ተረድተው ትንሽ ይሞክራሉ። መቼም እያስተማሩ ነው ወንዶች ሴት። አሁን እኛው ለዩኒቨርሲቲ ያስተማርናቸው ልጆች ሴቶቹም ወንዶቹም እያስተማሩ ነው። እኛም በመጠኑ አግዘናቸዋል። ከክላሱ ትምህርት በተለየ በተፍሳታቸው መጽሐፍ ሲዘል ቁጭ አድርገን እንዳብነት ትምህርት እያስነበብን እንዲለምዱ ሞካክረናል እና እነሱ አሁን እያስተማሩ። ነገር ግን አሁን ለምሳሌ የአማራ ክልል ጀመረ። በጣም ብዙ ሺህ ትምህርት ቤቶች ናቸው ያሉት። እነዛን ከበል ለማድረግ አይቻልም አሁን በወጡ ልጆች። ምክንያቱም ገና በመቶ የሚቆጠር ተማሪ ከዩኒቨርሲቲ አልወጣም። ስለዚህ አሁን ብዙ ቅኔ አዋቂ ቤተክርስቲያን ሊቃውንት አሉ። ካስፈለገ እነዛ ሰዎች ጥቂት ወራት ፔዳጎጂ መስጠት ብቻ how to teach አንድ ሰው እንዴት ያስተምራል የሚለው መስጠት ብቻ ነው የሚፈልግባቸው። እንዲህ ከተደረገ ይህን ትምህርት ሊሰጥ የሚችል በጣም ብዙ ሰው አለ።
ግን ደግሞ ስነ ልቦና አንዳንዶቹ የቤተክርስቲያን ሰዎች ትምህርቱን ሰጡት ማለት ክርስትናን አስተማሩ ብለው ያስባሉ። ይሄ ሞኝነት ነው። እኔ አረብኛ ጠይቅ ነበር ከብዙ በተለይ ደስ ሳለው ከብዙ ጓደኞች መቀርባቸው ሙስሊሞች አዋቂዎች እኔ ቁርአን አይደለም የምማረው አረብኛ በጣም ያስተምሩኝ ነበር በደምብ ሳልገፋበት ቀረው እንጂ ልክ እንደዛ ቤተክርስቲያኗ ያስተማረቻቸው በቅኔ ቤት ጥሩ አድርጋ ያስተማራቸው ሰዎች ሜቶዶሎጂውን ፔዳጎጂውን አስተምሩ አሰልጥኑ ለአጭር ወራት አሰልጥኑ እንዲያስተምሩ ማድረግ ነው ዩኒቨርሲቲዎቹ አምርተው እስኪያደርሱ። ለዛውም ግን መሰመር ያለበት ዩኒቨርሲቲዎቹ አስተምረው የሚያወጧቸው ሰዎች በቅኔ ቤት ተምረው የሚወጡትን ያህል ኳሊቲ የላቸው በግዕዝ በኩል ጥበውን ኢቭን አሁን አንድ በአማርኛ ዲግሪ ያለው ሰው እና አንድ ጥሩ አርጎ ቅኔ ያወቀ ተማሪ አማርኛ ቋንቋን ትንትን አድርጋችሁ እዩት ቢባል ያኛው የተጻፈለትን የሳይንሳዊ ነገር ያወራል እንጂ ጠባዩን እንደ ግዕዝ ተማሪው አርጎ ያውቀው። ምክንያቱም አማርኛ ራሱ ብቻውን አይቆምም ተደግፎ። በነገራችን ላይ ግዕዝ ከጠፋ አማርኛ ኦሬዲ በማግስቱ ነው የሚሞተው። አማርኛ የሚዳኘው እኮ በግዕዝ አብዛኞቹ የሰዋሱ ቃላት ኢቭን ሰዋሱ ነው ምን ማለት ነው? ግራመርን ስንፈታ ሰዋሱ ግዕዝ ሰዋሱ የሚባል አማርኛ የለም። ፓራግራፍን ስንፈታ እንደምን ነው? አንቀጽ የሚባል አማርኛ የለም። አረፍተ ነገር የሚባል አማርኛ የለም። አረፍተ ነገር አረፍተ ዘመን ማለት ግዕዝ ነው እንጂ አማርኛ አይደለም። በውስጥ ያሉም የሙያ ሰጣጦች የተከተሉት የግዕዙን መንገድ ነው የሚከተሉት። ስለዚህ ማሰሪያ ብለን አንቀጽ ነው የምንለው። አንቀጽ ራሱ ግዕዝ ነው። ከዛ በኋላ የሙያ ሰጣጡ ስልቱ ምኑ የመጣው እንዳለ ከግዕዝ ነው። ያው ቋንቋዎች መወራረስ ጠባያቸው እንዳለ ሆኖና ግዕዝን አሁን የግዕዝ ትምህርት መሰጠቱ የበለጠ አማርኛን ያበለጽገዋል፣ ያሳድገዋል። አብዛኛው የአማርኛ ቃሉ ሳይለወጥ አንቀጹ ሳይለወጥ ስያሜው ሳይለወጥ ነው እንዳለ የግዕዙን ይዞ ነው የቀጠለው። የቋንቋ ዳኝነቱን በዚያ መንገድ ነው እና ግዕዙን ማጠናከሯ ኢትዮጵያ ለአማርኛ ዋስትና መስጠት ነው። ምክንያቱም ከግዕዝ ብዙ ነገሮችን ከግዕዝ ሰበስባ ስለሆነ ያመጣችው ቸገር ሲል ያው የግዕዝ መዝገበ ቃላት መታየቱ አይቀርም። ምን ይላል አለቃ ኪዳነ ወልድ ክፍሌ ምን አሉት ነው የሚባለው። አሁን ብዙ ጊዜ የቋንቋ ባለሙያዎች አንድ ነገር ሊያብራሩ ሲሉ ወደ አለቃ ኪዳነ ወልድ ክፍሌ የግዕዝ መዝገበ ቃላት ያን ያያሉ እና እንኳን አይደለም ግዕዙን አማርኛውን አንድ ጥሩ የቅኔ አዋቂ አንድ ከባለ ዲግሪ አማርኛ ጋር ቢመጣጸን የቅኔ አዋቂ ይበልጣል። ይሄን በተግባር የምናየው ነው። ብዙ የቋንቋ አመሎች አሉ በዘመናዊ ትምህርቱ ያን ያህል በትክክል ተገልጸው የማይታለፉ እና ብዙዎች ከቤተክርስቲያን የወጡ ሰዎች ማስተማራቸውን እንደ ሃይማኖት አድርገው በእርግጥ ይሄንን በጥንቅኔ ከቀና የሚያነሱ ሰዎች አሉ ሐሳቡን። ግን ደግሞ ኢትዮጵያን ከመጥላት የሚያነሱ ሰዎች አሉ። ከመሰረቱ ኢትዮጵያን የሚጠሉ ቀደም ያለ ኢትዮጵያን ታሪክ የሚጠሉ ሰዎች ግዕዝንም በዛ አይነት ስለሚያዩት ሊያስደንቀን አይገባም። እነዛን ሰዎች እንዲገባቸው እያስረዱ ወይም ትቶ እኛ መንገዳችን መቀጠል ነው የሚያስፈልገው እንጂ ምንም በተባለ ቁጥር ምንም ተብሎ አይዘለቅም እና ቤተክርስቲያኗ ሀገሪቱ መጠቀም ከቻለች ቤተክርስቲያኗ ግዕዝን ማስተማር የሚችሉ በጣም እልፍ ሰዎች አሏት። የሚያስፈልገው የቅኔ መንገዱ የቅኔ ቤቱ የትምህርት አሰጣጥ ከዚህኛው በጣም ስለሚለይ እንዴት ማስተማር እንዳለባቸው አጭር ከወራት ያላለፈ ከ3 ወር ከ4 ወር ያላለፈ ስልጠናዎችን ማድረግ ብቻ ነው። ሰብስቦ በየክፍለ ሀገሩ በየወረዳው ስልጠናዎችን ሰጥቶ ማሰማራት ነው። እንዲህ ከሆነ ሙሉ ኢትዮጵያን ግዕዝ ስጡ ቢባሉ ሊሰጡ የሚችሉ ሰዎች አሏት ቤተክርስቲያን። በቤተ ክርስቲያን ውስጥ ብዙ ነገሮች አሉ፣ ተስፋፍቷል። ድሮ የአብነት ትምህርት ቤቶች ነበሩ። አሁን ደግሞ እንደምታየው ከአብነት ትምህርት ቤት ግድ አንድ ሰው አብነት ትምህርት ቤት ባይሄድም ቅድም እንደተናገርሁት በግቢ ጉባኤ፣ በሰንበት ትምህርት ቤት እንደገና ደግሞ ይሄ ምንድነው ከሰዓት በኋላ አሁን አላደም በቤተ ክርስቲያኑ ተሰባስቦ ሌላም ቦታ መርጦ ግዕዝን መማር ይቻላል። አሁን ማን ያስተምረን ከተባለ የትኛውም ሰው ያው ማወቅ አላት እንግዲህ
የግዕዝ ቋንቋን ወደ ቀደመ ክብሩ ለመመለስ እንዲሁም ምእመናን የቅድስት ቤተክርስቲያንን አገልግሎትና የሀገር ሀብትን ለመረዳት በተለይ በቅድስት ቤተክርስቲያን ስርዓት አምልኮን በንቃት ተረድቶ ተሳታፊ ለመሆን በሚገባ መማርና ለትውልድ ማስተላለፍ ይኖርብናል። እንግዲህ ያው ቅድም እንዳልኩት ከግዕዝ ቋንቋ ጋር በተገናኘ ትንሽ መብሰል ያስፈልጋል። ቋንቋና ሃይማኖትን በ21ኛው ክፍለ ዘመን ሆኖ ቋንቋና ሃይማኖትን ለይቶ አለማወቅ ያስቸግራል። ደግሞ በአንዲት ሀገር ተቀምጦ አንዲትን ሀገር ጠልቶ መኖር ደግሞ ከባድ ነው። ማለት ቅድም ግዕዝን አንዳንድ ሰዎች አሁን ሲቃወሙ ግዕዝን መጥላት ሳይሆን ኢትዮጵያን መጥላት የሚመስል ነገር ይታይበታል። ይሄ ነው አንድ ሀገር እየኖረ ሌላ ሀገር የለም። ስለዚህ ሃይማኖት ነው፣ ቋንቋ ነው። ሃይማኖት በየትኛውም ቋንቋ ይነገራል። ቋንቋ ማንኛውንም ሃይማኖት ያናግራል። ቋንቋ በጎም ነገርም ነውር ነገርም ያናግራል። ግዕዝም እንደ ማንኛውም ቋንቋ ነው። በጎም ክፉም ይነገርበታል፣ ተነግሮበታል። ስለዚህ ግዕዝን በዚያ መንገድ ማየት የኢትዮጵያ ቤተክርስቲያን ተጠቀመችበት እንጂ ግዕዝ አታመልክም። ግዕዝ ቋንቋ ነው የምታመልከው፣ እግዚአብሔርን። በየትኛውም ጥገኛም አይደለችም ቤተክርስቲያን ነው። ያለ ግዕዝ አይሆንልኝም የሚባል ነገር የለም። ዜማው ምኑ ይበላሻላል እንጂ ስርዓት ሃይማኖቱ ያለ ግዕዝ አይሆን የሚባል ነገር የለውም እና ግዕዝን ከሃይማኖት ለይቶ ማየት። ሌላኛው ግዕዝን አለማወቃችን የጎዳንን ጉዳት በደንብ መረዳት። በቃ በርካታ ስያሜዎች በቤታችን ያሉ ቁሳቁሶች፣ የአካል ክፍላችን፣ ብዙ ነገሮቻችን በሙሉ አሁን ከተፈጠሩ አዳዲስ ቴክኖሎጂ ውጤቶች ውጭ ያሉት በሙሉ ግዕዝ ናቸው። ስለዚህ አሁን እኛ ግዕዝ ላይ ቁመን ነው ብዙ ሰው ግዕዝ ላይ ቁሞ ነው ግዕዝን የሚቃወመው። በማን ላይ ቁመሽ እግዚአብሔርን ታሚያለሽ ይባላል እና በአንድም በሌላ መንገድ አንድ ሰው ግዕዝን ለመቃወም 20 ደቂቃ ቢያወራ ግዕዝ ይጠቀማል። ግዕዝን ለመቃወም ራሱ 20 ደቂቃ 30 ደቂቃ ቢያወራ ግዕዝ ቃል ይጠቀማል። ግዕዝ ላይ ቆሞ ነው ግዕዝን የሚቃወመው እና ግዕዝን ቋንቋነቱን መረዳት፣ የቀደመችውን ኢትዮጵያ በትክክል ማወቅ ያስፈልጋል። ቀደም ብዙ ነገሮች እንዳሉ በተለይ ደግሞ እነዚህ በአውሮፓ፣ በአሜሪካ፣ በኤዥያ በሌላኛውም ዓለም ያሉ ታላላቅ ተቋማት ኢንስቲትዩሽንስ ለምንድን ነው ግዕዝን የሚያጠኑት? ምን አግኝተውበት? ባለቤቶቹ እኛ ገፍተን እነሱ ያጠኑበታል። በጣም የሚገርመው ከኛ ወንድሞች ሄደው እዛ ፒኤችዲ አሁን ብዙ ጊዜ አልነበረም ኢትዮጵያ ውስጥ። በተለይ በግዕዝ ፒኤችዲ የሚባል ሰው ጀርመን እየሄደ ነው፣ ሃምቡርግ ነው ተምሮ የሚመጣው። ምን አግኝተው? ገንዘባቸው አይደለም። ኢትዮጵያ ያሉ ሰዎች ለምንድን ነው ግዕዝን የጠሉት? እነዛ ሳይጠሉት ለምን እኛ እዚህ ሆነን እንጠላዋለን? እና እነዛ ሰዎች ጥበብ ያገኙበት እውቀት ይኖራል ብለው ቢያስቡ አይደለም እንደዛ ብዙ ወጪ አውጥተው የሚሰሩበት። ስለዚህ እኛ ባለቤቶቹ ደግሞ የመጀመሪያ ነው መሆን ያለብን። ስለ ግዕዝ ከጀርመኖች መጠየቅ አይኖርብንም። ስለ ግዕዝ ፕሪንስተን ዩኒቨርሲቲ መጠየቅ አይኖርብንም። ሌላም ቦታ መጠየቅ አይኖርብንም። ስለ ግዕዝ መጠየቅ ያለባቸው የኢትዮጵያ ተቋማት፣ ኢትዮጵያ ዩኒቨርሲቲዎች እና ኢትዮጵያ ምሁራን ናቸው። ስለዚህ ይሄንን እስላም፣ ክርስቲያን፣ ፕሮቴስታንት፣ ካቶሊክ ምናምን አይልም። ኢትዮጵያን ለማወቅ ኢትዮጵያን ጥበብ ለመጠቀም የትናንቷን ኢትዮጵያን ለማነጋገር ግዕዝን መማር ይፈልጋል እና በዚህ በስፉህ ልቡናን አስፍቶ የቀደመችውን ሀገራችንን ታሪክ የሌለው መሰረት የሌለው ሰው ዋጋ የለውም። መሰረት እኮ ማለት እግራችን የቆመበት ማለት ነው። ሰው መቆሚያ ከሌለው እንዴት ነው የሚንቀሳቀሰው? ከታሪክ ተመስርቶ ነው ሰው ነገን የሚሰራው እና ትናንት ሚዛን ይሆነናል ለነገ ለእቅዳችን ለአዲሱ እቅድ። ስለዚህ በዚያ መንገድ አይቶ ሁሉም ሰው ግዕዝን የኔ ብሎ መጠቀም እንጂ የነገሌ የነዚያ በጣም አይደለም በ21ኛው ክፍለ ዘመን ሊታሰብ የማይችል የመጨረሻ ጠበብ ያለ አስተሳሰብ ስለሆነ ከዚህ ጠበብ ካለ አስተሳሰብ ወጥቶ ሁሉም ሰው ይማረው በጣም መልካም ነው። እኔ ቅድም የተቆጨሁበትን መወድስ የሚሰማ ቅኔ የሚሰማ በየቲያትር ቤቶቻችን በግዕዝ ድራማ፣ ቲያትር፣ ግጥም ማቅረብ የሚችል አርቲስት ቢኖረን በጣም እመኛለሁ። ስለዚህ እንደውም ያሳድገዋል እንጂ አይከፋም እና ነገ ምናልባትም ሊሆን ይችላል። አሁን እንግዲህ በዩኒቨርሲቲ ላይ የተሞከረ ነው። ደግሞ አንደኛ ደረጃዎች እየጀመሩ ነው። ነገ በየቲያትር ቤቶቻችን ልዩ የኢትዮጵያ አርቶች ሲቀርቡ በግዕዝ ቋንቋ እንዲቀርቡ እንመኛለን። ያን ጊዜ እንግዲህ ሰው ያው ያላወቁት ነገር አይናፍቅም። በብዙዎቹ አንፈርድም ካለመታወቅ የተነሳ። ነገ ግን
ግጥም ሲቀርብበት፣ ልዩ ልዩ ጥበብ ሲቀርብበት፣ ጣዕሙን ሲቀምሱት የበለጠ ይወዱታል እና እንቅመሰውና እስኪ እናየው ነው የምለው። መልእክት አንድና አንድ ነው። የሀገራችንን ቋንቋ መናቅ የለብንም። እምነትም ሊገድበን አይችልም። ስለዚህ በእምነት ሳትገደቡ፣ በእምነቱ ውስጥ ያላቸው ደግሞ ለእኔ አይገባኝም ለቤተ ክርስቲያን ሊቃውንት ብቻ ነው ሳትሉ የግዕዙን ቋንቋ አብራቸው እንድትማሩ ለማለት ነው። ጥበብሰ መድኃኒነ ውእቱ ዘቤዘወነ በጥብሐ ሥጋሁ ወተሳየጠነ በንዝሐተ ደሙ ወሃደየነ ለመንግሥተ